በአምስት አቅጣጫዎች በተካሄዱ ከፍተኛ ውጊያዎች የምሽግ ማፍረሻ ከባድ መሳሪያዎች በአገዛዙ ኃይል ጥቅም ላይ ቢውሉም ሰራዊቱን ከኪሳራ አልታደጉም። በምስራቅ ወለጋና በጎጃም ቀጠናዎች በፋኖ ኃይሎች አመርቂ ድል ሲመዘገብ የአገዛዙ ጦር ኪሳራን አስተናግዷል። ቀዳሚ የግንባር መረጃችን ነው። አብይ አህመድ ከባድ ፍራቻ ውስጥ ገብተዋል። የፋኖ በትር በርትቷል። የምስራቅ አፍሪካ ተገዳዳሪ ኃይል ከተባለ ፋኖ ነው ሲሉ አርበኛው ተናግረዋል። አርበኛው በአገዛዙ ላይ የደረሰውን አሁናዊ የሰራዊት ኪሳራን አብራርተዋል። ሙሉ መረጃውን ይዘነዋል። ሰሙታላችሁ። የአዲስ አበባ ከተማ አስተዳደራዊ ነጻነት ስጋት ላይ መውደቁ ተመላከተ። ከንቲባዋ ስልጣን እንዲለቁ ተጠይቋል። ድርጅቱ በሰጠው መግለጫ ከንቲባዋን ተሳልቆባታል። ዝርዝሩ ተዘጋጅቷል። ታደምጡታላቸው። የአፍሪካ ህብረት በሶማሊያ ያለው ሚና ወደ ፖለቲካዊ ተልዕኮ እንዲሸጋገር ተጠየቀ። በተያዘው ጉዳይ ላይ በካምፓላ የጀነራሎች ስብሰባ ተጀምሯል። ቀጠናዊ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በአምስት አቅጣጫዎች በተካሄዱ ከፍተኛ ወታደራዊ እንቅስቃሴዎችና የምሽግ ማፍረሻ ከባድ መሳሪያዎች በታገዙ ውጊያዎች በምስራቅ ወለጋና በጎጃም ቀጠናዎች በፋኖ ኃይሎች አመርቂ ድል ሲመዘገብ የአገዛዙ ጦር ኪሳራን አስተናግዷል። ሐምሌ 23 ቀን 2018 ዓ.ም ቀን ከወደ ወለጋ ቢዛሞ ቀጠና የወጡ የግንባር መረጃዎች እንደሚያሳዩት በምስራቅ ወለጋ ዞን ኪረም ወረዳ ሃሮ አዲስ ዓለም ከተማ በከባድ መሳሪያ የታገዘ ውጊያ ተካሂዷል። በዚህ ውጊያ የፋኖ ኃይሎች የብልጽግና ሰራዊት ይጠቀምባቸው የነበሩ 3 ወታደራዊ ካምፖችን ሙሉ በሙሉ በቁጥጥራቸው ስር ውለዋል። የአገዛዙ ጦር ስልታዊ ጠቀሜታ ያላቸውን ቦታዎች ለቆ በመውጣት ላይ እንደሚገኝ ለማረጋገጥ ተችሏል። ከሰሞኑ በቀጠናው በሚንቀሳቀሱ በርካታ የክልሉ አመራሮች ላይ እርምጃ መወሰዱ አይዘነጋም። በሌላ በኩል በምስራቅ አፍሪካ የውሃ ማማ ተብሎ በሚጠራው የጮቄ ተራራማ ክፍል ዋበር ከተማና አካባቢዋ ከፍተኛ ውጊያ ተደርጓል። የአገዛዙ ከፍተኛ ወታደራዊ አመራሮች የሜካናይዝድ ጦር በማንቀሳቀስ ወደ ጮቄ ተራራማ ቦታዎች ለመገስገስ ያደረጉትን እንቅስቃሴ የፋኖ ኃይሎች ማክሸፋቸውን ገልጸዋል። ከአረፋ ወንዝ እስከ አድባር አልማና ፈረስ ቤት መገንጥያ ድረስ የነበሩ ተፋሰሶችና ቀጠናዎች ከፍተኛ ውጊያን አስተናግደዋል። የአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛና 54ኛ ክፍለ ጦሮች ባደረጉት ቅንጅታዊ ጥቃት የብልጽግና ጦር ሲጠቀምበት የነበረው ዙ 23 የቡድን መሳሪያ በሹተር አልሞ ተኳሾች ከአገልግሎት ውጪ እንዲሆን ተደርጓል። ወንዝ ያልበገረው 64ኛና 54ኛ ክፍለ ጦር በደቡብ ወሎ መካነ ሰላም በአባይ ተፋሰስ እንዲሁም በጎጃም ጃዊ፣ ኩምቦር፣ የቦቅላ፣ ቆይ፣ ደብረ ወርቅ፣ ደጀን ጉቢያና ባበር ያደረጓቸውን ተጋድሎች አጠናክረው መቀጠላቸውን አስታውቀዋል። በተያያዘ ዜና በ206ኛ ኮር 24ኛ ክፍለ ጦር ስር የሚገኘው ደባይ ጮቄ ሻለቃ ባለፉት 3 ዓመታት ያስመዘገባቸውን ድሎች በማስመልከት ሐምሌ 23 ቀን የድል በዓሉን በደማቅ ሁኔታ አክብሯል። ሻለቃው በደብረ ማርቆስ፣ ቆይ፣ ሉማሜ፣ ደብረ ወርቅ፣ ቢቸና፣ ውሃበር፣ ሰዴ፣ መካነ ሰላም እና የቦቅላ ቀጠናዎች በተደረጉ ውጊያዎች መሳተፉ ተገልጿል። የቴዎድሮስ ዕዝ ባደረገው የመልሶ ማደራጀት ሂደት አዲስ አመራር መዋቀሩን የሻለቃው አመራሮችና አባላት የደገፉ ሲሆን ወታደራዊ ሕግና ስነ ስርዓትን በማስቀደም ለማንኛውም ቀጣይ ግዳጅ ዝግጁ መሆናቸውን አረጋግጠዋል። የአገዛዙ የጦርነትና የፕሮፓጋንዳ ስልት ሙሉ በሙሉ ከሽፏል። የውድቀቱን ማግስት እየተቃረበ ነው ሲሉ አርበኛ አስረስ ማረዳምጤ ተናገሩ። በምስራቅ ጎጃምና በጮቄ አካባቢዎች የተመዘገቡ ወታደራዊ ድሎች የአገዛዙን ሰራዊት የስነ ልቦና ኪሳራ እና አዳዲስ ኃይሎች ወደ ትግሉ የመቀላቀል ሂደት ላይ አስረስ ማብራሪያ ሰጥተዋል። የአፋብን ከፍተኛ አመራሩ አርበኛ አስረስ ማረዳምጤ በአሁኑ ወቅት በአማራ ክልልና በሀገሪቱ ወቅታዊ ሁኔታ ላይ ባደረጉት ሰፊ ማብራሪያ የብልጽግናው አገዛዝ ወታደራዊ ፖለቲካዊና የስነ ልቦና ውድቀት ላይ መሆኑን ገልጸዋል። አርበኛው አገዛዙ በፕሮፓጋንዳ የፋኖን የሎጂስቲክ ማዕከል ተቆጣጥረናል በማለት የሚነዛው ወሬ መሬት ላይ ካለው እውነታ ጋር ሙሉ በሙሉ የሚጋጭና የተገላቢጦሽ መሆኑን አስረድተዋል። አርበኛ አስረስ እንደሚሉት አገዛዙ በጎጃም የጮቄ አካባቢ የተካሄደውን ኦፕሬሽን በድል አጠናቅቄያለሁ ብሎ ከመድረክ ሳይወርድ በምስራቅ ጎጃም መርጦ ለማርያም ዙሪያ በአባይ ሸለቆና በሌሎች ቦታዎች የተሰለፉ የ201ኛ ኮር እና የ7ኛ ክፍለ ጦር ሰራዊት አባላት በፋኖ ኃይሎች መሸነፋቸውን ገልጸዋል። በዚህም ውጊያ በርካታ ብሬኖችንና የቡድን መሳሪያዎችን ከጠላት መማረክ ተችሏል። በተጨማሪም በአረንዛው ጎንቻና ጉንደ ወይን ዙሪያ በርከት ያሉ የነፍስ ወከፍ መሳሪያዎችና ወታደራዊ ቁሳቁሶች ተማርከዋል። አገዛዙ ፋኖን አዳክም ያለሁ ባለበት በጮቄ ጥግ 53ኛ ክፍለ ጦር በርከት ያለ የፋኖ ኮማንዶ ያስመረቀበት ሳምንት እንደነበር ገልጸዋል። ፋኖ የሚያስመዘግበውን ድል በሚማርካቸው ወታደሮች ማዕረግ፣ ዩኒፎርም፣ መታወቂያና በአደባባይ በሚታዩ የቡድን መሳሪያዎች የሚያረጋግጥ ሲሆን የአገዛዙ ስኬት ግን በባዶ
ፕሮፓጋንዳ ላይ ብቻ የተመሰረተ መሆኑ ተመልክቷል። አገዛዙ በጮቄ አካባቢ በርካታ የቡድን መሳሪያዎችን በመተኮስ የሀገር ሀብት ከመባከኑ ከቤት እንስሳትን ከመግደሉና ንጹሐን እናቶችን ጨምሮ ሰላማዊ ሰዎችን በመድፍና በቢኤም ሮኬት ከመግደሉ በስተቀር በወገን ኃይል ላይ ያደረሰው አንዳችም ተጨባጭ ጉዳት የለም። የጮቄ ኦፕሬሽን ሙሉ በሙሉ የከሸፈበት ሳምንት ነው ብለዋል አርበኛ አስረስ ማርያም። አርበኛ አስረስ በማብራሪያው የጠላት ሰራዊት የመዋጋት ሞራሉ ከፍተኛ ሁኔታ የተቀዛቀዘና ልቦናው የተጎዳ ነው። አገዛዙ የህዝብ ግንኙነትና የምልጃ ስራዎችን በመስራት አባላቱ እንዳይከዱበት በዩኒቨርሲቲውና ትምህርት ቤቱ ሰብስቦ ለመለመን እየሞከረ እንደሚገኝና በተወሰኑ ቦታዎች ደግሞ የሚከዱትን ወታደሮች እየረሸነ እንደሚገኝ ገልጸዋል። ነገር ግን በርካታ ቁጥር ያለው ሰራዊት ከነተተኳሹና ከነቡድኑ መሳሪያው ወደ ፋኖ እየተቀላቀለ ይገኛል። ትላንት የአገዛዙ አባል ከደብረ ማርቆስ ዙሪያ የጅበላ ሙተራ ሻለቃ ኃይልን አንድ የብሬን መትረየስ ከነሙሉ ምድብተኞቹና 3 ክላሽንኮቭ ጠመንጃዎችን በመያዝ ተቀላቅለዋል። ሰራዊቱ ከአንድ ቦታ ወደ ሌላ ቦታ ይዞታዎችን እየለቀቀ ይገኛል። በተለይም በወሎ አካባቢ ቦታዎችን ለቆ ወደ ሌሎች ግንባሮች ሲዘዋወር በመንገድ ላይ በገፍ እየከዳና ቤተሰቡን እየተቀላቀለ እንደሚገኝ ተገልጿል። ኢትዮጵያ ውስጥ በአማራ ህዝብ ላይ ይፋዊ ጦርነት ከተጀመረ 3 ዓመታት መቆጠራቸውን ያነሱት አርበኛው አገዛዙ ቴክኖሎጂን፣ ድሮንን፣ ከባድ መሳሪያዎችን፣ መንገድ መዝጋትን፣ አርሶ አደሩን ማዳበሪያ ከልክሎ በኢኮኖሚ ማጎሳቆልንና ትምህርት ቤቶችንና ጤና ጣቢያዎችን መደብደብን ጨምሮ ቶታል ዋር ወይም ሁለንተናዊ የማጥፋት ጦርነት ሲያካሄድ መቆየቱን አስታውሰዋል። አሁን ባለው ሁኔታ ግን አዲስ ጦርነት ከመጀመር ይልቅ የአገዛዙ የጭቆና ባህሪ የብዙዎችን ህልውና አደጋ ላይ በመጣሉ ሌሎች የፖለቲካና የወታደራዊ ኃይሎች ይህንን ፍትሐዊ የፋኖ ትግል የመቀላቀል አዝማሚያ እያሳዩ ነው። እኛ አሁንም ጦርነት ላይ ነን። አዲስ ጦርነት በሌሎች ኃይሎች ካልሆነ በእኛ በኩል አሁንም ጦርነት ላይ ስለሆንን ነው የአገዛዙን እያሽመደመር ነው ያለ ነው ብለዋል። አርበኛ አስረስ ማረ ዳምጤ እንደገለጹት የአገዛዙ ሙሉ በሙሉ መደርመስ እና ውድቀት እየተፋጠነ ነው ብለዋል። አገዛዙ ጦርነቱን የሚመራበት ምንም አይነት አስተማማኝ ትርክት የለውም። እድሜውን ለማራዘም ህዝብን ከህዝብና አካባቢን ከሌላ አካባቢ በመነጠርና በመጠራጠር ላይ ኢንቨስት ሲያደርግ ቆይቷል። አሁን ያለው ሰራዊት አስተማማኝ የፖለቲካ ዓላማ የሌለው ከመንገድ የታፈሰ ማረሚያ ቤቶች የተወሰደና ለዕለት ጉርስ ብሎ የገባ በመሆኑ ተጨማሪ ኃይሎች ግንባር ሲከፍቱ ሙሉ በሙሉ የመበተንና የመፍረስ አደጋ ተጋርጦበታል ብለዋል። የተለያዩ ኃይሎችና ኢትዮጵያውያን በጋራ መታገላቸው በአገዛዙ ላይ ከፍተኛ የስነ ልቦና መቁሰል የሚፈጥር ሲሆን በህዝብና በፋኖ ላይ ደግሞ ትልቅ ብርታትና የድል መተማመንን ፈጥሯል ሲሉ አስረድተዋል። ላለፉት 3 ዓመታት የፋኖ ተጋድሎ ራሱን ከመከላከል አልፎ ትልቅ አቅም በመገንባት ዛሬ በምስራቅ አፍሪካና በቀይ ባህር ቀጠና ጂኦፖለቲካዊ ስሌት ውስጥ የአማራ ፋኖ ብሔራዊ ንቅናቄ ዋና የፖለቲካና የወታደራዊ ማዕከል ለመሆን በቅቷል ብለዋል። አርበኛ አስረስ አብይ አህመድ በአማራ ሚዲያ ኮርፖሬሽን በተለያዩ ጉዳዮች ምላሽ ለመስጠት ቀጠሮ መያዛቸውን በማንሳት ይህ የአብይ አህመድን አስተዳደር መውደቅና ከባድ ፍራቻ ውስጥ መሆን፣ በሌላ በኩል በኤርትራ ድንበር አዋሳኝ የጦርነት ዛቻውን ለማሰማት ወደ ክልል ሚዲያ ወርዷል ብለዋል። ሆኖም ህዝቡ ቀድሞ የሚያውቀው ስለሆነ ብዙም ትኩረት አይስብም ብለዋል። በአዲስ አበባ እየተካሄደ ያለው ምክክር የተባለው ሂደት ተመካካሪዎቹ ቀን ለሚዲያ ፍጆታ ውይይት ላይ ይውላሉ፣ ማታ አብይ አህመድ ጋር ይዶልታሉ በማለት በቅርቡ ሽመልስ አብዲሳ ኦሮሚያ ትሰፋለች የምታጣው ነገር የለም ያለበትን አውድ ምክክሩ ምንም እልባት የሌለው መሆኑን ያመላከተ በመሆኑ ከዚህ መድረክ ምንም አይጠበቅም ሲሉ አስረስ ገልጸዋል። እነዚህ ተመካካሪዎች በተለይም ለአማራ ህዝብ ጥቁር አማራዎች ናቸው ብለዋቸዋል። በአጠቃላይ የአርበኛ አስረስ ማረ ዳምጤ ማብራሪያ እንደሚያመለክተው የብልጽግናው አገዛዝ በስነ ልቦና፣ በሰው ኃይል፣ በፖለቲካዊ ትርክትና በወታደራዊ መስክ ያጋጠመው መሸርሸር ሊመለስ የማይችልበት ደረጃ ላይ ደርሷል። የተለያዩ የኢትዮጵያ ኃይሎች በትግሉ ላይ መተባበራቸውና መቀላቀላቸው ደግሞ የአገዛዙን ውድቀት አፋጥኖ ከድል ማግስት በኋላ ለሚኖረው ዘላቂ ሰላምና የፖለቲካ ውይይት አስተማማኝ መደላደል እንደሚፈጥር አርበኛው ከአንከር ሚዲያ ጋር በነበራቸው ቆይታ አጽንኦት ሰጥተው አብራርተዋል። የአፍሪካ ህብረት በሶማሊያ ያለው ሚና ወደ ፖለቲካዊ ተልእኮ እንዲሸጋገር ተጠየቀ። በተያያዘ በጉዳዩ ላይ በካምፓላ የጀኔራሎች ስብሰባ ተጀምሯል። የአፍሪካ ህብረት በሶማሊያ የሚካሄደው የሰላም ማስከበር ተልእኮ ከወታደራዊ ትኩረት ወጥቶ ወደ ፖለቲካዊ ተልእኮ መሸጋገር እንዳለበት አንድ ከፍተኛ የጸጥታ ጉዳዮች ተንታኝ ገለጹ። በጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት አቶ መረሳ ካሱ ሰሞኑን የጥናት ጽሑፍና ማብራሪያ ህብረቱ ሰላም አስከባሪ ኃይሎችን ከሶማሊያ በማስወጣት ትኩረቱን ወደ ፖለቲካዊ ድጋፍ ማዞር እንዳለበት አሳስቧል። ህብረቱ እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ በተለያዩ 3 ተከታታይ ስሞች ስር ሰላም አስከባሪ ኃይሎችን በሶማሊያ እያሰማራ ቆይቷል። እንደ ተመራማሪው ገለጻ ተልእኮ ውጤታማ የነበረ ሲሆን ሶማሊያ ከመንግስት አልባነት ወጥታ የፌዴራል መንግስት፣ 5 የክልል መንግስታትና የጸጥታ መዋቅር እንድትገባ ትልቅ አስተዋጽኦ አድርጓል። ተልእኮ የታሰበውን ያህል ውጤት ማምጣት አልቻለም። የሶማሊያ ፖለቲከኞች የሀገሪቱን ችግር ፈተው ኃላፊነት ከመውሰድ ይልቅ እርስ በእርስ በስልጣን ሽኩቻ ውስጥ በመሆናቸው የአፍሪካ ህብረት ከተላከበት የወታደራዊ ደጋ
ከደጋፊነት ሚና አልፎ የመንግስትን ቦታ ተክቶ መስራት እንደማይችል ተጠቅሷል። የህብረቱ ሰላም አስከባሪዎች ስራቸውን አጠናቀው እንዲወጡ ከዚህ ቀደም የተያዙ እቅዶች በሙሉ ሳይሳኩ ቀርተዋል። እስከ 2021 ለማስወጣት ታቅዶ የነበረ ቢሆንም በወቅቱ በነበረው የጸጥታ ሁኔታ ለመሻሻልና በሶማሊያ በኩል የፖለቲካ ዝግጁነት ባለመኖሩ ሳይሳካ ቀርቷል። በቀጣዮቹ 2 ዓመታት እንደ አውሮፓውያን አቆጣጠር በ2024 ለማስወጣት ታቅዶ ሳይሳካ በመቅረቱም አሁን ወደሚገኘው ሶስተኛው ተልዕኮ አውሶም ተሸጋግሯል። ለወደፊቱ የድጋፍና ለማረጋጋት ተልዕኮ ትልቅ ፈተና የሆነው አሜሪካ የሰጠችው ውሳኔ ነው። የዩናይትድ ስቴትስ በአፍሪካ ህብረት ተልዕኮ በኩል ለህብረቱ ኮሚሽን በላከችው ደብዳቤ በተባበሩት መንግስታት ድርጅት ተመድ በኩል ታደርግ የነበረውን የገንዘብ ድጋፍ እንደ አውሮፓውያን አቆጣጠር ከፊታችን የታህሳስ ወር መጨረሻ ጀምሮ የምታቋርጥ መሆኑን አስታውቃለች። በተመድ የጸጥታው ጥበቃ ምክር ቤት በኩል ድጋፉ እንዲቀጥል የሚወጡ የውሳኔ ሀሳቦችን ውድቅ እንደምታደርግም ጠቁማለች። ይህ ውሳኔ አሁን ያለው ተልዕኮ ሲጀመርም ታሳቢ ተደርጎ የነበረውን በተመድ በኩል የሚገኝ የገንዘብ ድጋፍ አጣብቂኝ ውስጥ ከቶታል። አቶ መረሳ አሁን የአውሶም ተልዕኮ ማጥቅቶ ለቀረው አጭር የሽግግር ጊዜ በምስራቅ አፍሪካ ተጠባባቂ ኃይል እንዲተካ ምክንያቶችን አቅርበዋል። አሁን በሶማሊያ ወታደር ያዋጡት ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ዩጋንዳና ብሩንዲ በሙሉ የምስራቅ አፍሪካ ተጠባባቂ ኃይል አባላት ናቸው። እነዚህ ሀገራት በሶማሊያ ከፍ ያለ የጸጥታ ጥቅምና የከፈሉት መስዋዕትነት በመኖሩ በቀላሉ የሚወጡ አይደሉም። በተጨማሪም በሶማሊያ በኩል ለአፍሪካ ህብረት መስዋዕትነት ተገቢው እውቅና እየተሰጠ አለመሆኑን የጠቆሙት ተመራማሪው ነገሮች ድምር ውጤት የአፍሪካ ህብረት ሰራዊቱን አስወጥቶ ሙሉ በሙሉ ወደ ፖለቲካዊ ተልዕኮ እንዲሸጋገር የሚያስገድድ ነው ሲሉ ደምድመዋል። በጉዳዩ ላይ በኡጋንዳ ካምፓላ የምስራቅ አፍሪካ ወታደራዊ አዛዦች ለመነጋገርም ተገናኝተዋል። የአዲስ አበባ ከንቲባ አስተዳደራዊ ነጻነት ስጋት ላይ መውደቁን ተመላከተ። ከንቲባዋ ስልጣን እንዲለቁ ተጠየቀ። ብልጽግና ሀገራዊ የምክክር ኮሚሽን በሚለው ጉባኤ ላይ የወጡ መረጃዎችን ተከትሎ የአዲስ አበባ ከተማ አስተዳደርን ዕጣ ፈንታ በተመለከተ በከተማዋ ነዋሪዎችና በፖለቲካ ተንታኞች ዘንድ ከፍተኛ ስጋትና ውዝግብ መፈጠሩ ተገለጸ። የአዲስ አበባ ሚዲያ ምክር ቤት ሐምሌ 23 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ የከተማዋ ከንቲባ ወይዘሮ አዳነች አቤቤ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር በመቀናጀት አዲስ አበባን በኦሮሚያ ክልል ስር ለማካለል የፖለቲካ እንቅስቃሴ እያደረጉ ነው ሲል ከሷል። መግለጫው ይህን እንቅስቃሴ ታላቅ ክህደት ሲል የጠራው ሲሆን ከንቲባዋ አዲስ አበባን በመወከል የከተማዋን አስተዳደራዊ ነጻነት ከማስጠበቅ ይልቅ ለፓርቲያቸውና ለተወለዱበት ክልል ፍላጎት ወግነዋል ብለዋል። እንደ ሚዲያ ምክር ቤቱ መግለጫና ተያያዥ የፖለቲካ ትንታኔዎች የአብይ አህመድ አስተዳደር በስልጣን ላይ ባስቀመጣቸው አመራሮች አማካኝነት ከተማዋን ደረጃ በደረጃ በክልል ስር ለማካተት ወይም ህልውናዋን የማዳከም ስትራቴጂ ሲከተል ቆይተዋል። ለዚህም እንደ አብነት የሚጠቀሱት ነጥቦችም ከዚህ ቀደም ከአዲስ አበባ ከተማ መሬት ተቆርሶ ለሸገር ከተማ እንዲሰጥ መደረጉ የከተማዋን ወሰንና አስተዳደራዊ ወሰን ያጠበበ የመጀመሪያው እርምጃ እንደነበር ተገልጿል። በከተማዋ ትምህርት ቤቶች ውስጥ የሚተገበረው የቋንቋ ፖሊሲ በተለይም የአፓርታይድ ዘመን በደቡብ አፍሪካ እንደነበረው የግዳጅ አሰራር ተመስሎ የቀረበው የህዝቡን ስብጥር ፍላጎትና የታሪክ እውነታ ያላገናዘበ መሆኑ ተጠቅሷል። አዲስ አበባን በኦሮሚያ ስር ለማካተት የሚያስችል የታሪክ፣ የቋንቋ፣ የስነ ልቦና ወይም የህዝብ ስብጥር ፍላጎት በሌለበት ሁኔታ በግዳጅ ሂደቱን ለማስፈጸም የሚደረጉ ህጋዊና ፖለቲካዊ ቅስቀሳዎች ተጠናክረው ቀጥለዋል። የአዲስ አበባ ሚዲያ ምክር ቤት በመግለጫው ላይ ወይዘሮ አዳነች አቤቤ ከተማዋን ለመምራት የሚያስችል ፖለቲካዊ፣ ስነ ልቦናዊና ሞራላዊ ብቃት እንደሌላቸው በመጠቆም ከከንቲባነት ስልጣናቸው በፈቃዳቸው እንዲለቁ ጥሪ አቅርቧል። አዲስ አበባ ለከተማዋ ህልውናና ሁለንተናዊ ጥቅም በሚሰሩ ልጆች መመራትና መወከል አለባት። ከንቲባዋ በፈቃዳቸው ካለቀቁ ህዝቡ በህዝባዊ ትግል ሊያስነሳቸው ይገባል ሲል የአዲስ አበባ ሚዲያ ምክር ቤት አሳስቧል። ምክር ቤቱ የከንቲባዋን አቋም አጥብቆ እንደሚያወግዝ ገልጾ የከተማዋ ነዋሪዎች፣ ምሁራንና የፖለቲካ ኃይሎች የከተማዋን አስተዳደራዊ ነጻነት ለማስጠበቅ በሚደረጉ የቀጣይ የትግል ጥሪዎች ላይ ንቁ እንዲሆኑ ጥሪውን አስተላልፏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።